ሰላም ሰላም ሙስሊም ክርስቲያን እህቶቼ እንዴት አመሻችሁ? ባላችሁበት ቦታ ሰላማችሁ ብዝት ይበል። እንዴት ናችሁ? አላችሁልኝ? አለን ፈጣሪ ይጠብቃችሁ፣ ክፉን ያረቅላችሁ፣ በመንገዳችሁ እሱ ጣም ባጥላ ከለላ ይሆንላችሁ። ስራ ላይ ነበርኩኝ መጥቻለሁ ማለት ነው። ሄሉ ለቀዋል። ሄሉ ልዑል ሊያስታርቃችሁ አስቡ ያብል ተለማምጦ ይዞት መጥቶ ነበረ። ሄሉ ደግሞ ከወንድ ልጅ ጋር እዛው ቤት ውስጥ ዱቅ ስትል ተይዛለች ማለት ነው። ለማንኛውም ማለት ነው ወደዚች ጭንቅላታችሁን አታዞሩ። ድራማ ነው እየተሰራ ያለው። አንደኛ ነገር ማለት ነው ማወቅ ራሱ የምትችሉት ሄሉ በአንድ ቀን ወንድ ልጅም ቤቷ ውስጥ ይዛ ትመጣ። ሁለተኛ ደግሞ ልዑልን እንዲህ ደፍራ እንዲህ መቼም ቢሆን በአንገቷ ቢላ ቢገባ ሄሉ ለልዑል እንደዚህ አይነት መልስ አትሰጥም። ሶስተኛ ነገር ደግሞ ልጁና እሷ በደንብ ፍቅረኛ እንዳልሆኑ በደንብ ነው የሚያስታውቁት። ልጁ እንደ ፍቅረኛ እንደ አስተቃቀፍ ላይ ራሱ እኮ ሄዳ ነው እንጂ ሰው የምትለጠፈው ልጁ እንትን ነው። ሲቀጥል ደግሞ እንግዲህ እኛ ባየነው ነው ምንፈርደው። እንደው በመድኃኔዓለም ማናችሁም እንዳትጨነቁ። እሷ መደበሪያ አድርጋኛ ላይ ቃቃ እንደምትጫወት እናንተም እየተደበራችሁባት ረፉ። እየተደበራችሁ እያሾፋችሁ ህይወቷ እኮ ምስቅልቅል የሚለው የእሷ ነው እንጂ እኛ እስከነመፈጠሩ አናቃት። ነጭቱን ጅንጉርጉርቱን ሰማያዊቱን ምንትሆን አናቅም። በምናየው የምናቃት እንጂ። ሲቀጥል ደግሞ ለኦዲየንሶች ክብር ካሌላት ለኦዲየንሶች የማትጨነቅ ከሆነ እናንተ ምን አስጨነቃችሁ? ያብና ሄሉ አይለያዩም። ነገ አሁን ምን ይቀጥላል? ያብ ልጁን ያስደበድቧል ወይም ጩቤ ያስወገዋል። ይሄ ሊመጣ ይችላል ነገ ማለት ነው። ወይንም እሷን አፍኖ ወስዶ አፍኗትም ሊወስዳትም ይችላል። ምክንያቱም ዝቶባት ነው የወጣው ማለት ነው። ሶስተኛ ነገር ደግሞ ሄልዬ ሴት ልጅ ረጋ ስትል ነው የሚያምርባት። ረጋ ማለት ረጋ ያለ ወተት ቅቤ ይወጣዋል። እግዚአብሔር አምላክ የተረጋጋ ዘመን ያምጣ። በጣም አንጦዝጥዞሻል ይሄ ዘመን ማለት ነው። አንዳንድ ጊዜ ራስንም መግዛት ጥሩ ነው ማለት አሁን እያሳየሽው ያለው ለሰው የዝሙት መንፈስ ነው። በቃ ከአንዱ ወንድ ወደ አንዱ ወንድ ማለት መሄድ ዝሙት ነው። ሌላ ህዝቡ ምንም ትምህርት አላገኘበትም። ሲቀጥል ደግሞ ማለት ነው እልም ያለ ድራማ ነው። ምንም ነገር እንዳትጨናነቁ። ቅድም ልዑል ሂዶ እንደሚያስታርቃቸው ምናምን እኔ ጭምጭምታ ሰምቼ ነበረ። ይሄ ሁሉ ድራማ። ሲቀጥል ደግሞ ማለት እናንተ እኮ ማሰብ የምትችሉት እነሱ መምጣታቸውን እንደው ድራማ ባይሆን ማለት ነው። እነሱ መምጣታቸውን ባታቅ ኑሮ እንዲዘንጣ ተኳኩላ ቤቷ ውስጥ ቁጭ ብላ ትጠብቀዋለች እንዴ? ልጁን አስመጥታ ምናምን ቁጭ ብላ ልክ እነሱ የሚመጡበትን ሰዓት ጠብቃ ቪዲዮ ኧረ በእናታችሁ እልም ያለ እቃቃን እየተጫወቱባችሁ ያሉት ክርስቶስን ባያችሁት እንደመደብ አንዳችሁ የኔ ልጆች ስለ ሄሉ ትጨነቁና ታለቅሱና ዋላችሁ። ሄሉና ያብ አይለያዩ በፍጹም። እንደ ድራማ ነው። ድራማው ይቀጥላል። ምንድነው? ያ ልጁን ያስቀጠቅጧል ወይንም እሷን የሆነ ነገር ያደርጋታል። ከዛም በኋላ ልዑል ጥሎ ሄዶ በማልፈልግበት ቦታ አልገኝም ይላል። ከዛም በኋላ ሂዳ ልዑል ላይ እግሩ ስር ትወድቃለች። ይቅርታ ምናምን ስትለምነው እናያለን። ኪራ ይመጣል። በኪራ ፊት ይቅርታ ምናምን ስትጠይቀው እናያለን። በቃ እንደዚህ። ያብ ግን በቃ ከአሁን ወዲህ ምንም የልምምጥ እንደዚህ ምናምን ለማድረግ እንዳትሞክ። ቆፍጣና ውሳኔ ወስን እና እህቶቼ ምንም እንዳትጨናነቁ። መድኃኔዓለም ምስክሬ ነው። እንዳትጨነቁ እሺ። እንዲህ ወይኔ እሷ ሊተዋል ነው እሷ ምናምን፣ ኧረ እንዳትጨነቁ። ከጥፍር ቆሻሻ እንዲህ አንዳችሁ ታመምን ስትሉ እንዳልሰማ። መድኃኔዓለምን እንደ መደበሪያ ተመልከቱት። ድብን ያለ ድራማ እንዴ እናንተ። እሺ ልዑል ሊያስታርቃችሁ መጣ አይደል? ለሷም ደውሎ እቤት እመጣለሁ አለ አይደል? እና እንደዚህ ልጁን እንደዚህ የማይነፋው ነው። ለማንኛውም እንደ ድራማ መልኩ ድራማ እናያለን። አትጨነቁ። እነሱ እንደሚደበሩብን እኛ እንደበርባቸዋለን። የኔ ልጆች ግን አንዳችሁ ስለ እሷ ስትጨነቁ ስታለቅሱ እንዳላይ። ቲክቶክ ላይም እንስቃለን፣ እንጫወታለን። ባየነው ነገር አክሽን እንይዛለን። ዛሬ ግን እኔ ቤቴን አልከፍትም። ወይን ዋጋ ነው። እሺ ወይን ዋጋ ነው ዛሬ የምንገባው።
ወይን ዋጋ ነውና እኔ ያለሁበት ቦታ ተከትላችሁ ኑ እሺ። ውስጥ እኔ ላይቭ ውስጥ ስገቡ እኔ ያለሁበት ቦታ ያሳያችኋል። ወይኗ ቤት ነው ዛሬ የምንገባው። አንድ ቀን እኔ አንድ ቀን እሷ ጋር ይሆናል። እንደበራለን፣ እንስካካለን፣ ባየነው እንስቃለን፣ ባየነው መልስ እንሰጣለን። እሺ የኔ ውድጅ፣ የኔ ማይፎንቃዎች፣ የኔ ማይስዊቶች እና ደግሞ መቼም አይለያዩም። እግዚአብሔር እሱም አይተዋትም እሷም አትተውም። ገባችሁ? ያው ድራማው ማናደር ስለሆነ የማቃጠል አክሽን ነው ይዛ የምትመጣው እና ምንም የሚከሰት ነገር የለም። ምንም እንዳትሸበሩ። እኔ የሚገርመኝ ያለን ቆንጆ ነው ቆንጆ ነው። በእውነተኛው መንገድ ስንሄድ ግን እንደዚህ አይነት ወንድ እንኳን ለትዳር ላዳርም አይሆንም ብዬ ነው የማስበው። ለማንኛውም ወዶቼ፣ የኔ ማሮቼ፣ አትጨነቁ፣ አትሸበሩ። ምንም ነገር አንዳችሁ ስታለቅሱ ወይ ስትጨነቁ መልእክት ስትልኩልኝ እንዳለ ፈሪ ሲዝናኑባችሁ ተዝናኑ። እንደዚህም እንኳን በራሷ ህይወት ነው እንጂ ጥቢ የምትጫወተው እኛ ምን አገባን? የምታጣው ራሷ የምታገባውን ወንድ ነው እንጂ እኛ ምን አገባን? እሷ ለምትኖረው ህይወት ማለት ነው። እና ራሷን ነው የምጎዳው፣ እኛን አትጎዳ። ያውን ብታጣ እሷ ራሷን ነው እንጂ የምጎዳው እኛን አትጎዳም። እና አሁን ይቀጥላል። ነገ ምንድነው ያብ የሆነ ውሳኔ ወደ ወይ ልጁን ያስደበድቧል ወይ ያስደርጓል። ከዛም በኋላ ያዙ ይልቀቁኝ፣ ለምንድነው እንዲህ ብላ ቅኒ ስትል እናያታለን። በአንድ እግሯ ስትቆም ማለት ነው። ከዛ ያዙ ምናምን ስትል ነው የምናየው። ነገ ወከባ አለ። ልዑልም ስሬ ሲቀመቅባል። በቃ ልዑልም እንዴት እኔን እንዲህ ምናምን ዘረፍ ይላል። ከዛ ልዑልን ታስጠራዋለች። ከዛ እንደዚህ ብላ እግሩ ላይ ወይ የሆነ ነገር አዘጋጅታ ሰፕራይዝ ይሄ ነው። ከዛ አያልፍም። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይጠብቃችሁ፣ ክፉን ያርቅላችሁ። የኔ ፍቅሮች፣ የኔ ማሮች፣ ፈጣሪ ይጠብቃችሁ። ባያችሁት ተጫወቱ፣ ተዝናኑ፣ እንደ መደበሪያ ተመልከቱት ማለት ነው። ወዳችኋለሁ፣ አከብራችሁ። ግን ለጤና ያድርግላት። ይህ ዘመን አንቀዥቅዟታል። መድኃኔዓለም የተረጋጋ ይስጣል። ፍጻሜያችን አያምርም። ሰውም ራሱ እየተሰላቸ እየተደባበረ ነው የሚመጣው። ምክንያቱም በሌላ ሚዛን ነው ሰው እየመዘናት። ቲክቶክ ላይ የተለያዩበት ቦታም በሌላ ሚዛን ነው እየተመዘነች። የሚጻፈውን ኮሜንት ብታዩ አንዳንድ ቲክቶክ ላይ ይዘገንናል። በኢየሱስ ስም እና ለማንኛውም ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ነው።